እናቴ ጋር ሄጄ መታረስ ነው የምፈልገው። ሳስበው አንተ የምታረሰኝ እኔ ልጅም ወልጄ አንድ ቀን ራሱ አላርፍም ማለት ነው። ዘይቱን እንደዚህ ደረስ ማድረግ ነበር እያልክ ነው የምትመልሰው ሁሌ አያሉ። ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ቤተሰቦቻችን? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ደግሞ እስኪ ለየት ባለ ቪዲዮ ልምጣ። ትንሽ ጊዜን እና ያለቃቅስ እስኪ ምንድነው ለመውለድ እንግዲህ እዚህ ቤት ቀይረናል። በጣም ብዙ ነገሮችን አስተካክለናል። ዛሬ የሶፋ ልብስ፣ የሶፋ ትራስ ልብስ፣ የአልጋ ልብስ ምናምን ስናጥብ ነው የዋልነው። ድክም ብሎኛል። እሱ ስቲል እያጠበ ነው፣ ብርድ ልብስ እያጠበ ነው እና አሳያችኋለሁ። እጠራውና ካሜራውን ደብቄ እጠራውና እዚህ አልወልድም፣ እዚህ መውለድ አልፈልግም፣ አንተ በደንብ አታርሰኝም፣ እናቴ ጋር መሄድ ነው የምፈልገው፣ በቃ ደብሮኛል፣ ሸኘኝ፣ ልሂድ እናቴ ጋር ምናምን እለዋለሁ። ምን እንደሚል ምናምን እስኪ እንሰማዋለን ማለት ነው። አያችሁት ጋይስ፣ እያጠበ ነው። ይላችሁ የኔ ያሳዝናል። የኔ ምስኪን እዩት። ሲያሳዝን እና አሁን ካሜራውን እንደብቀዋለን። አባ ወይ ናስኪ ና ለከም እንዴ ለከም ተማረግ ነበረብኝ ማለት ነው። አንድ ነገር ልነግርህ ፈልጌ ነው። እኔ እዚህ ሆኜ እዚህ መውለድ አልፈልግም። እናቴ ጋር ሄጄ መታረስ ነው የምፈልገው። ሳስበው አንተ የምታረሰኝ አይመስለኝም። በዚህ አያያዝ የምታረሰኝ አይመስለኝም። ሀሴት እናቴ ጋር ብሄድ ይሻለኛል። እንጃ ዛሬ እንኳን እስኪ ስንት ነገር ስሰራ አንድ አፍታ እንኳን ቁጭ አላልኩም። እስኪ አስበው፣ ለወልድ ትንሽ ነው የቀረኝ፣ ትንሽዬ ጥቂት ትንሽ አልቀረኝም። ሁሉ አሁንም ልወልዶ እችላለሁ፣ ግን ቀኑን ሙሉ ይሄው ሱፈጋ ነው ያልኩት። አንድ አፍታ እንኳን አላረፍኩም። በቃ ይሄን ቶሎ ብለን ጨርሰን እኮ አለቀ፣ ጨረስን እኮ ቤታችን። ቢያንስ ለአንድ ወር ለሁለት ወር ጽዳት በቃ እንትን አለ ማለት ነው። እንግዲህ ምንም ስለሚመጣ እኔ ዞሮ ደክሞኛል። እኔ በዚህ አይነት እኔ ልጅን ወልጄ አንድ ቀን ራሱ አላርፍም ማለት ነው። ምንም እረፍት አይኖረኝም ማለት ነው። የምሬን አትሳቅ። እኔ በጣም ሰልችቶኛል። እኔ እንደዚህ ሆኜ ልብስ ማጠብ አለብኝ። እኔ እንደዚህ ሆኜ ሶፋ ምናምን ማጽዳት አለብኝ። ማጠብ ለምን አስፈለገ? እኔ ለ40 ደቂቃ ትሬኒንግ ደርሼ እኔ ቆየ ብዬ ማለት ነው ስመለስ ጨርሰዋለሁ ብዬ እንጂ ሲጀምር ምን አደከመሽ? እና እንደዛ ተዝረክርኮ እያየሁ ዝም ብለው ጸጥ ብዬ ልተኛ። እኔ እኮ በቃ ይኸውልሽ 2 ሳምንት ሆኖኛል ክላሱን ካቆምኩት። ስለዚህ ዛሬ ካለፈ ደግሞ ቦታ ይቀየራል ስለተባለ ከ20 ቀን በኋላ ቶሎ ብዬ መጨረስ አለብኝ። ለዛ ብዬ ነው እንጂ እኮ ዛሬ አልሄድም ነበር ሲጀመር በዚህ አይነት እኔ ነው እንደዛ ታዩኝ እኮ ገንፎ ሰርተህ ስታበላኝ እዚህ ተነስና ስሪ የምትለኝ በዚህ አይነት ነው። እኔ እሄዳለሁኝ በቃ አሁን ገንዘብ ምናምን አዘጋጅልኝ እሄዳለሁ። ሄጄ እናቴ ጋር ታርሼ ብመጣ ነው የሚሻለኝ። ያለበለዚያ እሞታታለሁ። ትገለኛለህ፣ አንተማ ትገለኛለህ። ይቅርታሽ ሲጀመር አትንኪ ብዬሻለሁ አይደል? እኔ የማጥበው ክላስ ደርሼ ስመጣ ሲጀመር ይደርሳል። ይሄ ራሱ አሁን ብርድ ልብሱ እያለቀ ነው።
እኔ ደክሞኛል። ይኸውልሽ ሲጀመር አንቺ በቃ ስራ ለምዶብሽ የሆነ ነገር ተበላሽቶ ካየሽ ያንን ለማሳገር ትንሽ ስትሮጥ ነው። ይሄን ደግሞ እኔ አስተካክለዋለሁ። በቃ አሁን እኮ ጨረስን እኮ ጽዳት ነበር የቀረን፣ አጸዳዳን ጨረስን። ከዚህ በኋላ እንግዲህ መጠበቅ ብሄድ ነው የሚሻለኝ። ብሄድ ነው የሚሻለኝ። እናቴ ጋር ልሂድ። እዛው እናቴ ጋር ሄድ ብታረስ ምንድን ነው ሁለት ጊዜ ማስቸገር ደግሞ ቤተሰብ ማለት ነው። እኔ ወጣዋለሁ አልኩሽ ማለት ነው። ምን የምትወጣው? በጣም ባንቀባረር ያረስሻለሁ። በሁለት ቀን ገና በሁለት ቀን ኧረ በሁለት ቀን የወለድኩለት እራሱ ትንሽና እራስሽን ሰርተሽ እኔ ይኸው 15 ቀን ገብቻለሁ። ምክንያቱም እረፍት አለኝ። እዛ ደግሞ 15ቱን ቀን እንደምንም ብዬ አስፈቅዳለሁ። ከአንድ ወር ማለት ነው። ከዛ በኋላ ደግሞ የምግብ ነገር አያሳስብም። ቁርስና ምሳ ሰርቼ ነው የምሄደው። አንተ ሰርተህ ልትሄድ ማለት ነው። እኔ ስራ ያን ያክል አያስቸኩልም። 2 ተኩል 3 ሰዓት ብገባ ያን ያክል እንትን 12 ሰዓት ተነስቼ ሰርቼ እሄዳለሁ። ዝም ብዬ ሳልወልድ ቶሎ ብዬ ብሄድ ነው የሚሻለኝ። ምንም አልሆንም። ደግሞ መንገድ ላይ ደግሞ እሺ እንደው ይሁን ይባልና እንደው ብትሄጂስ እራሱ መንገድ ላይ ደግሞ ብትወልጂ የማን ዕዳ አንተ ዝም ብለህ ነው የምትወረውረኝ። አትልከኝ። አንተ ሄደህ አድርሰኝ አትመጣም። የማናውቀው አካባቢ እንዴት ነው ሄደን የማናውቀው መንገድ? በዚህ ሰዓት ደግሞ መንገዱ ጥሩ ነው። ምንም አላውቀው መንገድ አይደለም፣ የማውቀው መንገድ ነው። እንግዲህ እኔ ቃል ገብቻለሁ። ቃል ገብቻለሁ ማለት ምን ማለት ነው? ግዴታ እኮ ነው። ግዴታ ነው። ግዴታ ስለሆነ ነው። ቃል ገብቻለሁ ምናምን ትላለህ እንደ የሰው ሚስት የምታረስ እኮ ነው የመሰለኝ። ሴላጣጥብና ማለት ነው። ያልታጠበ ልብስ አለሽ እንደ በቀደም እንደ ሁሉን ያጠብኩት በጣም ተበደርኩ። እንደዚያ አትበይኝ፣ ይከፋኝ ነው። አጣጥቤ ሻንጣዬን አጣጥቤ ይዤ እሄዳለሁ። በቃ አንተም እዚህ ፈታ ብለህ ስራ እንድትሰራ እኔ ስራ አጣደፍኝ ጊዜ አጣሁ። ጀምር የሰይጣን ሀሳብ ነው። እሺ የታሰበች 2 ወር ሙሉ እኮ ነው የተቀመጠው። አዎ 2 ወር ለአንተ 2 ወር፣ ለእኔ ግን 3 ወር ነው። ክርስትና 80 ቀን አስነስቼ ምን ብዬ ነው የመጣሁት? አንተ ግን 2 ወር ብቻ አነሰችብህ። ምን አማርኛ የምትጠጣው? 2 ወር ብቻ ነው አልክ። እኔ 3 ወር ነው ቆይቼ የመጣሁት። ታዲያ መጠበቁ ራሱ አስበው ማለት ነው። ስለዚህ ታሰባ እሺ፣ ማስተካከል ያለብኝ ነገር ማስተካከል። ባለፈው ዕለት እንኳን ገንፎ ስራልኝ ብዬ አገነፋለኝ። ያልበሰለ ገንፎ፣ በዛ ላይ ደግሞ ውስጥ ላይ ዱቄት ምናምን አለው ይሰራልኝ ገንፎ እና ያንን ገንፎ እየበላ ነው የምትረስልህ። አስተካክላለሁ። በዛ ላይ የሀገር በርበሬ ቅቤ ማረግ አድርገው ነው የሀገር በርበሬ የምታረገው። ይቅርታ አስተካክላለሁ። ሁሉም በሂደት እኮ ነው የሚስተካከለው። ቅድም ሽሮ ስራልኝ አልኩ። ሽሮ ስራልኝ፣ ሽሮ ፈልጋለሁ አልኩ። ስንት ሰዓት ቆየ? እኔ ቶሎ ብዬ ሽሮ መብላት ፈልጋለሁ ነው ያልኩት። አንተ ግን ስንት ሰዓት ቆይ ከክላስ ተመልሼ እዛው ስንት ሽንኩርት ልጭ ደግሞ ስቶቡም ቶሎ አልገም አላለ። ለዛ ነው የቆየብሽ።
በቃ አንተ የልቤን አታደርስልኝም። በቃ ምንም የልቤን አታደርስልኝም። እናቴ ናት የምትሻለኝ። እናቴ ትሄዳለች። አውቃለሁ እንደ እናት የሚሆን የለም። አውቃለሁ የእነሱን ቦታ አልሸፍንም። ምንም ጥያቄ የለውም። ግን ደግሞ አሁን ግን የኔ ተራ ነው። የምችለውን ነገር በሙሉ አደርጋለሁ። ልብሱን አሁን አጥቤም ጨርሰህ አይቀርምሽም? አሁን እንደዚህ እንትን እንግዳ ላይ መጣብሽ ነው። አጣጥበን ጨርሰን እንትን ብንልሽ ምንድን ነው በዚህ ሰዓት ፍራንክ ምናምን ከማረኝስ ፍራንክ ማለት እሺ በቃ ወንጉልሽ። እሺ ለማንኛውም እንደዚህ አይነት ሀሳብ እንዳታስቢ በተኝ አስባለሁ። ጸባይን ካላስተካከልክ አስባለሁ። ምንድን ነው እኔ ጸባይ ምንድን ነው በቃ ምግብ ስራልኝ ሲሉ ቶሎ ስራልኝ፣ ገንፎ አገንፋልኝ ሲሉ ቶሎ አገንፋ፣ የበሰለ ገንፎ አገንፋልኝ። በተለይ ዱቄት ምናምን በርበሬ አታብዛ። እሺ አስተካክላለሁ። ፍርፍር ስራልኝ ሲሉ በርበሬ ብቻ፣ ዘይት የለው። ዘይቱን እንደዚህ ደረስ ማድረግ ነበር እያልክ ነው የምትመልሰው ሁሌ። አያለሁ። እሺ አስተካክላለሁ። እኔ እኮ ለጤና ጥሩ አይደለም ብዬ ስለማስብ ምንድን ነው ለጤና ጥሩ? አንድ ማንኪያ ዘይት እንኳን ሳታደርግ ለጤና ጥሩ አይደለም ትለው። አንድ ማንኪያ ማድረግ አንድ ሾርባ ማንኪያ ከተደረገ አይደል? በቃ አንቺ ከፈለግሽው ነው ያክል ተደረገ። እሺ 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 በቃ ውድ ቤተሰቦቻችን እንግዲህ እንዳያችሁት ነው። ትንሽ ብሏል። ትንሽ እኔም ትንሽ ይነጫነጭ ነበረ ያልኩት ተሳክቶልኛል። ትንሽ ያለቃቅሷል እና ላይክ ሸር በማድረግ ሰብስክራይብ በማድረግ ቤተሰብ ሆኑ። እኔ ባሌ ነው የሚያደርሰኝ ቤቴ ትላላችሁ እና እንደዛ ነው። ኔክስት ሌላ ቪዲዮ እንገናኛለን። ወዳችኋለሁ። ባይ